ቲክቶከሮቹ ከባህልና ስነ ምግባር ባፈነገጠ አለባበስ በሕግ ቁጥጥር ስር መዋላቸው ተገለጸ። ይሄና ከምርጫ ጋር ተያይዞ አዲስ መረጃ ይወጣል። ይሄን የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ በቅርቡ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነትን የገለጠ አስነዋሪ አለባበስ ለብሰው የታዩ ተጠርጣሪዎችን በቁጥጥር ስር መዋላቸውን ገለጸ። ፖሊስ ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞውን ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦችን ከዝግጅት አቀናባሪዎችና ስፖንሰሮቻቸው ጋር በቁጥጥር ስር አውሏል። ምርመራ የተጀመረባቸው ተጠርጣሪዎች በዚህ በምስሉ ላይ የምትመለከቷቸው ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጀፈር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔ፣ ዮሐንስ መኮንን ኃይለማርያም እነዚህ ሲሆኑ የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አሳስቧል። ወደ ሌላ መረጃ ስናልፍ የምርጫ ቀን ይፋ ሆኗል። የኢትዮጵያ ምርጫ ቦርድ ሰባተኛ ጠቅላላ ምርጫ የጊዜ ሰሌዳ ሰኞ ግንቦት 24 2018 ሆኖ መጽደቁን አሳውቋል። የምርጫ ውጤቱም በቦርዱ ደረጃ ይፋ የሚደረገው ሰኔ 4 ቀን እንደሆነም ተገልጿል። ሌሎች አዳዲስ መረጃዎች በወቅቱ እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።